ሰላም ኢትዮጵያኖች በያላችሁበት እንደናችሁ ሰላም ነው? ሁሉም አማን ነው? በያላችሁበት ሰላም፣ ፍቅር፣ ደስታ፣ እድገት፣ ብልጽግና እመኛለሁኝ። እኔ እዚህ ከውጭ ሁኜ የኢትዮጵያ የሀገሬ ሕዝብ የሀገሬ ጉዳይ እንዳይ አንዳንዴ ጊዜን መስዋዕት ነው የሚባለው። እንግዲህ እንደናንተ ባይባልም ብቻ በዚህ በምንኖርበት ጊዜ ወርቅ ነው ይባላልና ከእናንተ ጋር ለመገናኘት ሰዓት ደግሞ ለኔ እንደ ወርቅ ነው የምቆጥራትና ምንም እንኳን መስራት ብችል ማለት ነው እናንተ እንደዚህ በሶሻል ሚዲያ ዘመኑ በፈቀደው ለመገናኘት መሞከር እንደ ወርቅ ነው የምቆጥረውና በጣም ደስ ይለኛል። ተመልካቾች ይህንን የምታዩ በሙሉ አንድም ሁለትም ሶስት መቼም እውነት ፍቅር ከአንድ ነው የሚጀምረውና አንድም ሁለትም ሰዎች ይህንን ካያችሁት ለመልካም ነገር ስለሆነ ደስ ይለኛል። እና ዛሬ እሁድ ነው እንግዲህ ለኢትዮጵያኖች የሳምንቱ የእረፍት ጊዜ ወይም ደግሞ የሚዝናኑበት ጊዜ ነው። ከስራ ድካም በኋላ ቤተሰብ ይጠይቃል፣ ሚዝናና ይዝናናል፣ ዞር ይላልና በእኛ ግን ያው 7 days ስራ ነው። ግን አንዳንዴ እንዳልኩት እቺን ቀን ማረፍ አለብኝ ብሎ ጊዜውን ማኔጅ የሚያደርግ ሰው ብዙ አለ። እንደኔ አይነቱ የግል ስራ የሚሰራ ደግሞ ያው 7 days በፈለጉበት ሰዓት መርጦ መዝናናት ነው። መዝናናት ካለበት ግን ዛሬ እሁድ እንደ ማንኛውም ሰው የኢትዮጵያ ጉዳይ የሀገሬ ሕዝብ ወገን የምንለው ነገር ምን አለ አዲስ ነገር በሚል ያው ብዙ ጊዜ እንግዲህ ቴሌቪዥን ሾው ነው የምከታተለውና በኢትዮጵያ እንግዲህ የሚታወቀው ትልቁ ቶክ ሾው ኢቢኤስ ነው። ኢቢኤስ ቅዳሜ ከሰዓት እሁድ እነዚህ ያሉ ከነዚህ ውስጥ አንዱ በአለፉት ወራት የተቋረጠው ወይም ደግሞ ብዙዎቻችን የምናውቀው አዲስ ምዕራፍ የሚሰኝ ፕሮግራም ላይ የኢቢኤስ ክሩ የፕሮግራም አዘጋጆች ከአካባቢው ወይም ደግሞ በዛ ፕሮግራም ላይ ይሳተፋሉ የሚሏቸውን ሰዎች አዘጋጅተው ያመጧቸውና ያለባቸውን ችግር፣ የህይወት መንገዳቸውን፣ የቤተሰብ ኑሯቸውን፣ ስራቸው ምን ይመስላል የሚለውን እንደ ሪያሊቲ ሾው ያሳዩን ነበርና ያ ሾው በአጋጣሚ የመጨረሻ ሾው ማለት ነው። ትሩ ስቶሪ አይደለም፣ ዳወዘ ፌክ ስቶሪ ነው ወይም ደግሞ ድራማ ነው የተሰራው በሚል መንግስትም ይሄንን የመንግስትን ገጽታ አያሳይም፣ የሀገር ገጽታ አያሳይም ከሚል አንጻር ፕሮግራሙ ኢቢኤስ ተጠያቂ እንዲሆንና በፕሮግራሙ የሰሩ ሰዎች በሙሉ እንዴት እንደሰሩት እንዲጠየቁ ወደ ፍትህ እንዲቀርቡና የተሰራው ስራ እውነተኛ ታሪክ እንዳልሆነ በፕሮግራም ላይ የተሳተፈችውን ልጅ ለህግ እስከ ማቅረብ ተደርሷል። ምን እንደሆነ መጨረሻው ባላቅም ማለት ነው። ከዛ በኋላ ይሄን ፕሮግራም የሚተካ ይመስለኛል እየተሰራ ያለው ፕሮግራም በጣም አሁንም ልክ እንደ አዲስ ምዕራፍ በጣም ልብ የሚነካ ለአንዳንዶቻችን ህይወታችንን የሚያስታውስ የመጣንበትን መንገድ ወደ ኋላ እንድናይ የሚያደርግ አሁን ያለንበትን ደረጃ እንዲሁ ዝም ብሎ እንዳልተገኘ የሚያሳይ ለአንዳንዱ ደግሞ ፕሮግራሙ በእውነት በቃ ኢትዮጵያ ችግር እንጂ እንደዚህ ወደ ኋላ የሚጎትተን ከተባበርን አንድ ደረጃ ላይ መድረስ እንደምንችል፣ ከተረዳዳን የተሻለ ህይወት ሊኖረን እንደምንችል ብቻ ሳይሆን ኢትዮጵያኖች ስናገኝ ከማንኛውም ከዓለም ክፍል እኩል ሊያደርገን የሚችል ሰውነት አለን። አንዳንድ ሀገር ላይ ስትሄዱ በአለባበስ፣ በአነጋገር፣ በአመለካከት፣ በስነ ልቦና ምናምን ለየት ይላል እና እንዴት ነው እኛ ኢትዮጵያኖች እንደዛ ማን ሆነው የሚል ሁሌ ጥያቄ ይጭርብኛል። እና ለአንዳንዱ ጥያቄ መልስ የማገኘው በጣም ደስ የሚለኝ ምን እንደሆነ ልንገራችሁ። ኢትዮጵያ አንድ ከገጠር አካባቢ የተወለደ ልጅ ለትምህርት
አቅመ አዳም ሲደርስ ተምሮ የተሻለ ትምህርት ለማግኘት ከገጠር ወደ ከተማ ገብቶ የከተማን ኑሮ ተላምዶ የጀመረውን ትምህርት ጨርሶ በተማረው ስራ ለማግኘት እንደምንም ተፍጨርጭሮ ባገኘው ስራ ላይ ያገኘውን ገንዘብ በቃም አልበቃም አቻችሎ ለራሱና ለቤተሰቦቹ የሚሆን ትውልድ በየክፍለ ሀገሩ ቁጥራቸው ብዙ ነው። ከነዚህ ውስጥ እንደ እድል ሆኖ ደግሞ በአጋጣሚ በትምህርትም ሊሆን ይችላል በተለያየ ገጠመኞች ከሀገር የመውጣት እድል ደግሞ ያገኛሉ። እነዚህ ከሀገር የሚወጡ ኢትዮጵያውያን ወንድም ሴት የምንላቸው ወጣትም በእድሜ ገፋ ያሉም ቢሆን በሰው ሀገር ሄደው የተሻለ ኑሮ ነው የሚሉት የተሻለ ስራ ሰርተው ሳይሆን በቃ አነስተኛ የሚባለውን ስራ እንኳን ሰርተው ራሳቸውን ቀይረው አመለካከታቸውን ቀይረው የተረፈውን በገንዘብም ይሁን በሞራል ይችን ደግሞ ለሀገሬ ይችን ደግሞ ለወገኔ ብለው ልከው አገር ቤት ውስጥ ላሉ ቤተሰቦቻቸው ጓደኞቻቸውን እንዳገር ገጽታ ገንዘባቸውን ልከው ያዩትን በአካባቢ ቤትም ስራ ምንም ሊሆን ይችላል ይችን ደግሞ እንዳቅም ለስራ ብለው የሚሉ ብዙ ኢትዮጵያኖች አይቻለሁኝ እያየውም ነው። እና ሁሌ በጣም ከሚገርመኝ ነገር ቢኖር ከኢትዮጵያ ወጣን ውጭ ሀገር እድሉን ስናገኝ ያ እድል እዛ አካባቢ ካሉ ቤተሰቦች ወይም ደግሞ ሰዎች ወይም የስራ እድል እኩል ተወዳዳሪ ሆነው የሚኖሩ ኢትዮጵያኖች ለካ ማጣት ነው እንደዚህ የሚያደርገን፣ ለካ አለማግኘት ነው እንደዚህ የሚያደርገን። ሰው ሁሌም ሰው ነው። ከሰራክ ይሻሻላል፣ ከተሻሻለ ይለወጣል። መለወጥ ስንል ደግሞ በቃ በሁሉም መስክ ማለት ነው እንለወጣለን። እና በጣም ደስ ይለኛል። በጣም እጅግ በጣም ደስ ይለኛል። በተለይ በሕክምና ዘርፍ ላይ የምናያቸው በሳይንስና ቴክኖሎጂ፣ በኢንጂነሪንግ፣ በቢዝነስ በተለያዩ የስራ መስኮች የሚሳተፉ ኢትዮጵያኖች ኢትዮጵያ ከነበረ ህይወታቸው በተሻለ ሁኔታ ኑረው ራሳቸውና ለቤተሰቦቻቸው ለሀገራቸው የሚሆኑ ሰዎች አሉና የኛ ኢትዮጵያ ሀገራችን አንድ ነገር የጎደለን አለ። እሱ ምንድነው? ለምንድነው ከውጭ እንደሚኖሩ ሰዎች አገር ውስጥ ላይ ሆነን መኖር ማንችለው የሚል ጥያቄ ጠይቃለሁ። አዎ በፐርሰንት ደረጃ ይሄ ነው ብለን የምንለው ትልቅ ቁጥር ባይኖር የተወሰነ እንዳለ ይገባኛል፣ አውቃለሁ። ለምሳሌ አሁን ጥሩ መኪና የሚነዱ፣ ጥሩ ህንፃ ላይ የሚኖሩ፣ ጥሩ የገቢ ምንጭ ያላቸው ሰዎች እና ጥሩ አመለካከት ያላቸው ሰዎች አሉ። ግን ይሄ ነገር እንዴት ነው እንደሌላው የማይዘራው? አሁን አንድ ገበሬ ጥራጥሬ የሚሆን በአጠቃላይ ለሰው ልጅ ሊበሉ ይችላሉ የሚባሉ እህሎች ዝርያዎችን ዘርቶ ፕሮሰስ አድርጎ ከገጠር ወደ ከተማ ይዞ ይገባል። ከተማ ደግሞ ገዝቶ እነዛን ነገሮች ለፍጆታ ይጠቀምባቸዋል። እውቀት የሚባለው ነገር ለምንድን ነው እንደ ገበሬ ተዘርቶ በቅሎ በህብረተሰባችን ላይ የማናየው? እንግዲህ ብዙ ዓመታት አድርገናል። የተወሰነ ለውጥ አለ ብያለሁኝ። ግን በአጭር ጊዜም ለመለወጥ ከፈለግን ይቻላል። የማይቻል ነገር ሆኖ አይደለም። እንደኔ ኢትዮጵያኖች ትንሽ ችግር አለብን ብዬ የምለው የምናውቀውን ለማሳወቅ የምንሄድበት መንገድ በጣም ረጅም ነው። በጣም ረጅም ነው። ይሄን ማሳጠር መቻል አለብን እና አሁን ላይ ኢቢኤስ አዲስ ምዕራፍን ተክቶ የሚያዘጋጀው ፕሮግራም ከአንድ ተራ
ሰራተኛ የምንለው መንገድ ላይ ሰርቶ አዳሪ የሆነ ወንድም ሴትም ግን እነዚህን ሰዎች የፕሮግራሙ አዘጋጅ ልቡም ሃይምሮም እንደፈቀደለት ወይንም እንደ ሎተሪ እዛ ሰው ላይ በሚደርስበት ሰዓት ላይ እየሰሩ ነው የሚያገኛቸው ብዙዎችን እና እነዚህ እየሰሩ የሚገኙ ሰዎች አንዳንዶቹ ጫማቸው፣ ልብሳቸው፣ አንዳንዶቹ ጸጉራቸውን ራሳቸውን ቴኬር በማያደርጉበት ሁኔታ እየለፉ እየደከሙ የሚገኙ ሰዎች ነው ፒክ የሚያደርገው የሚያነሳው ማለት ነውና እነዚህ ደግሞ ከጀርባቸው ቤተሰብ ያላቸው ትዳር ሊሆን ይችላል፣ እህት ወንድም ወላጅ ያላቸው ሊሆን ይችላል፣ ቤተሰብ ብቻ ያላቸው የሚያስተዳድሩም ጭምሮች ናቸው እስካሁን ድረስ ያዩዋቸው እና የዛሬው በጣም በጣም ልብ የሚሰብር አይነት ሾው ነው ያየሁትና በጣም ደስ ብሎኛል እና ይሄ ፕሮግራም እርዳታን ከመርዳት ባሻገር ሰዎችን ከሚሰሩት ቦታ እረፍት ከመስጠት ባሻገር በቴሌቪዥን መስኮት ለማህበረሰባችን የሚሰጠው መልእክት ትልቁ ፒክቸር ብየምለው ሰው ልጅ ካለው በቃ ለራሱ ማግኘት የሚባል ነገር አግኝቶ ራሱ ልለውጥ ካለ ከተለወጠ የሚያምርብን ሰዎች ደም ግባታችን ጉድ የሚያስብል ሰውን የሚያስደነግጥ እንኳን የራሳችን ሰው ነውና እንደው ከኢትዮጵያ ውጭ ቢያዩን ኢትዮጵያኖች እንደዚህ ነው እንዴ ተብሎ እንደ ሀገር ሊያስጠይቅ የሚችል ስዕብና ያለን ኢትዮጵያኖች ነን ሴቶችም ወንዶችም እና የዛሬው ፕሮግራም ይህ ሰው ዋረር መለን ነው የሚባለው ይመስለኛል በአማርኛ ስሙን ረሳሁትና ይሄን እየሸጠ ነው የሚተዳደረውና የቤስ ጋዜጠኛ በሚያናግረው ሰዓት ምን እንደሆነ አላወቀምና ከስራው የሚያስተዋግለው ስለመሰለው በቃ ስላልስጥህ ዛሬ ከኔ ጋር ምናምን ስለው አጥብቆ ጠይቆ ተማምኖ ነው የሄዱትና እዛ በኋላ ይህ ሰው ከዚህ በኋላ ባለው ፎቶዎች ልትመለከቷቸው ትችላላችሁ ስለማን እንደማወራ ማለት ነውና ከቦታው ወስዶ ራሱ ልብሶች ወዳሉበት ጫማዎች ወዳሉበት ቦታ ሊገባ ይችላል ብሎ ወደማያስብበት ቦታ ምግብ ቤቶች ሆቴሎች አላቸው የሚባሉ ሰዎች ብቻ የሚገቡበት ቦታ ላይ መግባትና ስነ ልቦናንና አሳሰብን አመለካከትን መቀየር ራሱ የቻለ አንድ ትልቅ ነገር ነውና ልጁ ከተራ ከመንገድ ስራ ወጥቶ ወደዚህ ከፍታ ወዳለው ቦታ በመድረሱ ብቻ አይቶ የማያውቀውን ሰምቶትም የማያውቀውን በልቶትም የማያውቀውን ሰርቶትም የማያውቀውን ነገር ሲደረግለትና ሲያይ ምን ያህል ፈካ እያለ እንደመጣ ያሳያልና ይሄ ከመርዳት ባሻገር የኛን የኢትዮጵያኖችን ስብና አመለካከት የመቅረጽ ሶሳይቲውን የመቅረጽ አመለካከታችንን ሸፕ የማድረግ ሰርተን መለወጥ እንችላለን፣ ስንለወጥ ምን መምሰል እንችላለን ለሚለው የሚያሳይ ነገር ነውና ይህ ትኩረት ተሰጥቶት እንደ አንድ ተቋም ሰውን በተለያየ መንገድ ልናግዝ እንችላለን። እንደ ሀገር ግን ገጽታን ደግሞ ለመቀየር ትልቅ ስራ መሰራት አለበት። ስናጣ ነው ድሃ ሆነን የምንኖረው፣ ስናገኝም ድሃ ሆነን የምንኖር ሰዎች አለን እያለን ማለት ነው። ድሃ በቃ የአእምሮ ድሃ፣ የአመለካከት ያሳስብ ድሃ ሆነን የምንኖር ሰዎች አለን እያለንም ማለት ነው። ያ መፋቅ መቻል አለበት። በትንሹም ቢሆን ራስን ጠብቆ እንደ ሰው በአካባቢውም በሰፈሩም በአገሩም ጸዳ ነው የሚባለው ጸዳ ብሎ መኖር መቻል አለብን። ይህ ሲሆን የአገር ገጽታ የሚቀየረውና ስለበላን ስለጠጣን ሀብታሞች ናቸው አያሰኝንም። እይታ በጣም በጣም ትልቁ
የሀገርና የማህበረሰብ ገጽታ ትልቅ ቫልዩ አለው እና እንደው በዚህ አጋጣሚ አንድ ነገር ላጫውታችሁ። በአንድ ወቅት በቃ ጸዳ ባለ አለባበስ ከጫማ እስከ ሸሚዝ የሆነ ቢዝነስ ቦታ እሄዳለሁና እዛ ቦታ ላይ የሆነ ሰው ያየኛል ማለት ነው። እና ጠጋ ብለው ምንድነው የምትሰራው አለኝ። አይ የግል ስራ ነው የምሰራው፣ የግል ቢዝነስ ነው የምሰራው ምናምን ስለው ኦኬ ምናምን ነገር አለና ስራ አለኝ ላንተ፣ ስለዚህ ይሄ ካርድ ተቀበለኝና በዚህ አድራሻ ስልክ ቁጥር ደውልኝና በዚህ አድራሻ ትመጣለህ አለኝ ማለት ነው። ይሄ በቃ ምንድነው ይሄ ነገር ብዬ ወሰንኩ ማለት ነው። እና እንዳለኝ ደውዬ ቀጠሮ ይዤ ወደ ሰውየው ሄድኩ ማለት ነው። እና ሲሄድ ኦፊስ ነው፣ ትልቅ የፋይናንሻል ኢንስቲትዩት ነው እና ተቋም ነው። ነገረኝ የሚሰሩት ስራ ነው። አሁን ስለኔ ባክግራውንድ ስለኔ ማንነት በልብስ አለባበስ እንጂ በውስጥ አላወቅም። እና እኔም አውቃለሁ ራሴን አቅመን ስለማቅ ግን እስኪ ልሂድና ልየው ብዬ ሄድኩና የውና ሳየው ስራው በጣም ሃይሊ ኤዱኬትድ ለሆነ ለተማረ ሰው የሚሆን ነው እንጂ ለኔ ባለባበሴ የሚሆን ስራ አይደለምና አለባበስ ገጽታን እንደሚያሳምር ወንድሞ የዛን ሰው ሪስፔክት ከፍ እንደሚያደርገው በዛን ቀን ነው የተረዳሁትና ዛሬ ይህን ፕሮግራም ኢቢኤስን ሾው በማይበት ሰዓት ላይ ይህ ልጅ እዛ ስራ ቦታ ተነስቶ ማታ ላይ ቤተሰቦቹ እስኪገናኙ ድረስ የሄደበትን መንገድ በቃ አገራችን በዚህ መልኩ ሁሉም ሰው ቢሰራ መለወጥ የምንችልና ጥሩ ዜጋ ጥሩ ትውልድ ሆነን እንደምንቀጥል እንደምንኖር በቃ ያመንኩበት እንት ነው። ቀደም እንዳልኩት ቀለም ብዬ ያዩዋቸው ነገሮች አሉ። አሁንም እነዚህ ነገሮች በእንደዚህ አይነት ሁኔታ እንደ ገበሬው ዘር ተዘርቶ ህብረተሰባችን ገጽታና የሀገራችን ገጽታ መቀየር የሚችልበት ሁኔታ ይሄ አንድ ፍሬ አንድ ዘር ነው ብዬ አመንኩ። የኢቢኤስ ሾው ማለት ነው። ገንዘብ ያወጣሉ፣ ሰዓታቸውን ያባክናሉ፣ ብዙ ነገሮች ያደርጋሉና በዚህ ውስጥ ላይ አንድ ሰው እህት፣ ወንድም፣ ቤተሰብ አለኝ፣ እናት፣ አባት፣ ልጅ አለኝ ብሎ የሚሰራትን ገንዘብ ቆጥቦ ነው የሚኖረው። ራሱን ለማስተካከል፣ ለመለወጥ፣ ለመቀየር በቂ አይደለም ብሎ ነው የሚያምነው። ግን ከዛም በላይ በትንሹ ሰው ልጅ ገጽታው መቀየር ስለሚቻል ግዴታ በቃ እነዚህ ነገሮች በአቅማችን ወይም ደግሞ ሰዎች በአቅማቸው መኖር የሚችሉበትን መንገድ እንደዚህ አይነት ሾዎች ይብዙልን እላለሁና በጣም አንጀቴን ከበላው ስራውን ማለት ትምህርቱን አቋርጦ ነው እየሰራ ቤተሰቦችን እያስተዳደረ እህቱን እያስተማረ ያለው ልጆች ህፃናቶች አሉ፣ እህቱ ልጆች እና እህቱ በኮምፒውተር ሳይንስ ግራጁዌት ያደረገች ይመስለኛል ካልተሳሳትኩና አጀቢያ ትባላለች። እዚሁ ላይ እንግዲህ ታይታላችሁ። እና አጀቢያ ማመን አቃታት። በጣም ማልቀስም መሳቅም በቃ የምትሆነውን ነው እንትን ያለችው እና ይህ ሁኔታ በእውነት ያጣ ሲያገኝ ያውቀዋል። ምክንያቱም የመጣበትን መንገድ ቅድም እንዳልኩት ብዙዎቻችን እዚህ ለመድረስ የሚነገሩና የማይነገሩ ታሪኮች አሉ። በተለይ ለኔ እዚህ አሁን ካለሁበት ቦታ ለመድረስ አንዳንዴ ወደኋላ ልጅነቴን ሳስታውስ በቃ በጣም ያለኝን ጎደለኝ አይደለም ወይም ይሄ ቀረኝ ብያል። ምክንያቱም ከመጣሁበት መንገድ አኳያ አሁን ያለሁበት በጣም ይሄ ጎደለኝ የምልበት ሁኔታ አይደለም። ያው የሰው ልጅ ፍላጎት አያቋርጥም። ካለበት ደረጃ ለየት ያለ ወይም ደግሞ ከፍ ያለ ነገር ይፈልጋል።
ይሁንና ግን መሰረታዊ ፍላጎት የምንላቸው አሉ እና እነዛ መሰረታዊ ፍላጎቶችን አሟልቼ ከዛም በላይ ነው የምኖረውና ግን እንደ ግለሰብ ብቻ ሳይሆን እንደ ማህበረሰብ ሳስብ የኔ ብቻ መለወጥ ብዙ ትርጉም የለውም። ሌሎች ወገኖቻችን ያስፈልጋቸዋል ብለን የምንለው ነገር ብዙ ነገር አለ። በትምህርት ሊሆን ይችላል፣ በስራ ሊሆን ይችላል፣ በተለያዩ ብቻ ለሰው ልጅ ወደ ጥሩ ጎዳና ይወስዳል የምንላቸው ነገሮች በሙሉ ያለን ለሌለን እያካፈል በእስልምና መሳቅ ራሱ ሰደቃ ነው ይባላል። ለአንድ ሰው ማለት ነው መልካም ነገር ጥሩ ነገር መመኘት ሰደቃ እንደመስጠት ይቆጠራል ይባላልና አትሊስት ማድረግ ባንችል እንኳን እንዲያረጉ ከዛ ያልተሻለ ህይወት ወደ ተሻለ ህይወት እንዲወጡ በሐሳብ በሞራል ራሱ መደገፍ አንድ ነገር ነውና ፕሮግራሙን በጣም ወድጄዋለሁ። እንድታዩት ጋብዛችኋለሁ። አምሹር አንዳንዶቻችሁ አይታችሁታል ብዬ እገምታለሁ። ግን ይህ ከውበት ባሻገር የተሰኘ የኢቢኤስ ፕሮግራም በእውነት በጣም ደስ የሚል ነው። ቀጥሉበት ኢቢኤሶችም ብዬላለሁ። ኢቢኤሶች በዚህ ፕሮግራም እንዲቀጥሉ ከኛ የሚጠበቀው ሾውን ማየት፣ ላይክ፣ ሼር ማድረግ እና ሰብስክራይብ ማድረግ ይጠበቃልና ይህንን እንድታደርጉ በዚህ አጋጣሚ ጋብዛችኋለሁ። አብራችሁ ስለነበራችሁ አመሰግናለሁ። መልካም ጊዜ